ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ በዜና ቻናላችን ላይ ነው ያላችሁት። እንግዲህ ዛሬ ከበድ ያሉ ዜናዎች እየተነገሩ ይገኛሉ። በኢራን እና በአሜሪካ በሆርሙዝ አካባቢ ያለው ጉዳይ የተጋጋመበት ሌላኛው ደረጃ ላይ ነው ያለው። ዜናዎች እንደሚያሳዩት የጦርነት ዝግጅቶች በሁለቱም ቦታዎች ላይ አሉ። ትላንትና ዩናይትድ አረብ ኤሚሬትስ የተፈጸመው ጥቃትን በተመለከተ ከፍተኛ ድንጋጤ ፈጥሯል። ይሄስ ጉዳይ ምንድነው የሚለውን ነገር በዚህ ፕሮግራም ላይ ያሳያቸዋለሁ። ያ ብቻ አይደለም። በተለይም የዩናይትድ አረብ ኤሚሬትስ የባህር ኃይልና የመከላከያ ሚኒስትሩ የተፈጸመውን ጥቃት በተመለከተ የሰጡት ማብራሪያ አለ። ለዚህም ኢራን የመለሰችው አለ። ደቡብ ኮሪያም ከዚህ ጋር በተያያዘ ያወጣችው መግለጫ አለ። በደቡብ ኮሪያ መርከብ ላይ የተነሳውን የእሳት አደጋ በዚሁ በሆርሙዝ አካባቢ የሆነውን ነገር በተመለከተ ማብራሪያ እንደሚጠይቁ ሌሎችም በጣም ጠንካራ ሀሳቦች አሉ። በዛ ላይ ቆይታ ላድርግላችሁ። እንግዲህ ውድ ሳድስ ቤተሰቦቼ የሚታዩ ነገሮች አሉ። ማለትም የሆርሙዝ የውሃ መስመር ውጥረቱ በጣም ከፍ እያለ መጥቷል። እንግዲህ ኢራን ከአሜሪካ ጋር ወደ ግጭት ለመግባት ወታደራዊ ዝግጅቶችን እያደረገች እንደሆነ በግልጽ ኢራኖቹም አሳውቀዋል። አሜሪካዎቹም በዛ ደረጃ ላይ ነው ያሉት። እንግዲህ የአሜሪካ የጦር መርከብ ላይ ጥቃት ሰምታችኋል። የኢራን እስላማዊ አብዮታዊ ዘብ እንግዲህ ተያያዥ የሆነውን ፋርስ ኒውስ ኤጀንሲ የሚባል ተቋም አለ። በሆርሙዝ ስትሬት አቅራቢያ ማስጠንቀቂያ ችላ ያለ የአሜሪካ የጦር መርከብ በሁለት ሚሳኤል መምታቱንና መሸሹ እንደተዘገበ ታውቃላችሁ። ከዛ ጋር በተያያዘ የአሜሪካ ጦር መርከቡ መምታቱን በመካድ በክልሉ ያለው ወታደራዊ እንቅስቃሴ እንደቀጠለ ተገልጿል። ኢራን በፋርስ ባህረ ሰላጤ በሚገኙ ስልታዊ ደሴቶች ላይ የጦር መሳሪያዎችን በማስቀመጥና የአሜሪካ የጦር ሰፈሮችን እንዲሁም የንግድ መርከቦችን ኢላማ የሚያደርግ ጉዳዮችን በመጠቆም ለጦርነት ዝግጅት እያደረገች ትገኛለች። ይሄ ውጥረት እንግዲህ ከ1970ዎቹ ወዲህ በዓለም የኤነርጂ አቅርቦት ላይ በጣም ትልቁ መስተጓጎል ሊሆን እንደሚችል ነው የሚነገረው። የአሉሚኒየም እና የማዳበሪያ አቅርቦት ላይም ከፍተኛ ተጽዕኖ ማሳደር ቀጥለዋል። ከዚህ ጋር በተያያዘ ኢራን በሆርሙዝ ስትሬት አቅራቢያ ከሚገኙ የአሜሪካ መርከቦች ጋርም የጦር መሳሪያ ተኩስ ልምምድ እንደምታደርግም እየተናገረች ትገኛለች። ከዚህ በተቃራኒው ደግሞ በጣም የሚገርመው ኢራን ያወጣቸው አለ የባህር ኃይል ልምምድ እንግዲህ በአሜሪካ በሆርሙዝ ስትሬት ላይ ያሏት መርከቦች ያሉ ሚንጎራደዱ በነዛ መርከቦች ላይ የጦር ልምምድ አረጋለሁ የሚለውን ነገር ኢራን መጠቆሟ ይነገራል። እንደ አውሮፓውያን ዘመን አቆጣጠር በጥር 2026 በኢራን ሰፊ የተቃውሞ ሰልፎች ላይ የጸጥታ ኃይሎች የወሰዱትን እርምጃ ተከትሎ አሜሪካ ከ2003 የኢራቅ ወረራ በኋላ ትልቁ ወታደራዊ ግንባታ በክልሉ ማድረጓ ነው እየተነገረ ያለው። የሳተላይት ምስሎች እንደሚያሳዩት ኢራን ናታንዝና ኢስፋሃን የተባሉ የኒውክሌር ጣቢያዎቿ አጠገብ ያለውን እንቅስቃሴ ለመደበቅ እንዲሁም ደግሞ ፓርቺን በሚገኘው የጦር ሰፈር ላይ አዲስ ግንባታ እያደረገች ነው፣ ለጦርነት እየተዘጋጁ ነው የሚል ሪፖርቶች ጸንተው እየተነገሩ ይገኛሉ። ከዛ ውጪ ኢራን በሆርሙዝ ስትሬት ውስጥ የላቀ ቴክኖሎጂን በመጠቀም የባህር ላይ ነፃነትን ለማዘግየትም ጭምር የኤ2ኤዲ የውጭ ኃይሎች እንዳይገቡ የመከልከል ስልት እየተጠቀመች ነው በሚልም እየተነገረ ይገኛል። የአሜሪካ የሴንትራል ኮማንድ ወይም ሴንቲኮም የኢራን ጥበቃ ጓዶች በጦር መርከቦች ላይ በሚያደርጉት አደገኛ የወታደራዊ አቀራረብ እንደማይታገስም ገልጿል። እንግዲህ በጀልባዎች ነው እየተሽለከለኩ ትላልቅ መርከቦች አጠገብ ይሄዳሉ። የሚፈልጉትን ነገር እንደሚያደርጉ እያሳዩ ነው የሚገኙት። ይሄም እንግዲህ አሜሪካ በዓለም ቀዳሚ ወታደራዊ ኃይል ናት። ኢራን በ16ኛ ደረጃ ላይ ነው የምትገኘው። አሜሪካ በአየር በባህርና ወታደራዊ ወጪዎችን ከፍተኛ ዝግጅት ግን እያደረገች እንደምትገኝና ከመቼውም ጊዜ በላይ በጣም ያሳሰባት ጦርነት የኢራን ጦርነት ነው እየተባለ የሚነገርበት ደረጃ ላይ ነው ያለነው። እንግዲህ ይሄ ጉዳይ በዚህ ሁኔታ ሳለ እንደገናም ደግሞ የጦርነት ዝግጅት በኢራንም በአሜሪካንም በተጧጧፈበት በዚህ ሁኔታ ላይ እያለ ነው ይህንን ዜና የሰማነው። በግንቦት 4 እና 5 ድረስ እስከ ዛሬም ድረስ ሪፖርቶች የሚያሳዩት የተባበሩት አረብ ኤሚሬትስ ከኢራን የተሰነዘረባትን መጠነ ሰፊ ቀጥተኛ የአየር ጥቃት አስመልክቶ የሚነገሩት ነገሮች ተጋግመዋል። ኢራንስ በበኩሏ ምን እንዳለችም ልንሰማ ይገባናል። እንግዲህ ኢራን በፉጅራህ በሚገኘው የዌይሊ ኢንዱስትሪ ቀጠና ጨምሮ በዩናይትድ አረብ ኤሚሬትስ ወሳኝ መሰረተ ልማቶች ላይ ጥቃት ሰንዝራለች።
የኢራን ድሮን ጥቃት እንግዲህ በፉጀራህ የነዳጅ ማከማቻ ተቋም ላይ ትልቅ እሳት አቀጣጥሏል። ጉዳቱ ሪፖርት ሲደረግ በጥቃቱ 3 የህንድ ዜጎች መጠነኛ ጉዳት ደርሶባቸዋል፣ ወደ ሆስፒታልም ተወስደዋል። መሳሪያ አይነቶችም ተጠቁሟል። ዩናይትድ አረብ ኤሚሬትስ 12 ባሊስቲክ ሚሳኤሎችን፣ 3 ክሩዝ ሚሳኤሎችን እንደገና 4 ድሮኖችን ከኢራን ተወርውረው መከላከሏን የመከላከያ ሚኒስትሩ ነው ያስተዋወቀው። እንግዲህ አብዛኛዎቹ ጥቃቶች በዩናይትድ አረብ ኤሚሬትስ የአየር መከላከያ ሲስተም እንደተመከቱ ነው እየተነገረ ያለው። አንድ ሚሳኤል ግን ባህር ውስጥ ወድቋል የሚልም ሪፖርት ወጥቷል። የድምጽ እረፍት በተመለከተ በመላው ዩናይትድ አረብ ኤሚሬትስ የተሰሙ የቦምብ ፍንዳታ ድምጾች ምክንያት ከፍተኛ ድንጋጤ ተፈጥሮ እንደነበረም ነው እየተነገረ ያለው። እንግዲህ ጥቃቱ የተፈጸመው ሰኞ ግንቦት 4 2026 ነው የሚሆነው ማለትም ከሰዓታት በፊት ቢሆንም ያው ማታ በእኛ በኢትዮጵያ አቆጣጠር ማታ አካባቢ ነው ግንቦት 4 በሚል መውሰድ እንችላለን ቀኑ። ስለዚህ የከፋ ፖለቲካዊ ቀውስ እንዳይመጣ እየተሰጋ ነው የሚገኘው። ጥቃቱ በኢራንና በዩናይትድ ስቴትስ ኦፍ አሜሪካ መካከል የተደረገውን የሰላም ስምምነት ወይም ሲስፋየር አደጋ ላይ እንደጣለው እየተነገረ ይገኛል። ከዚህ ጋር በተያያዘ የኢራንም የዩናይትድ አረብ ኤሚሬትስም ምላሽና አቋም ተነግሯል። የውጭ ጉዳይ ሚኒስትሩ መግለጫ ተሰምቷል። ጥቃቱ የሀገሪቱን ሉዓላዊነት የጣሰና የጸጥታ ስጋት መሆኑን ዩናይትድ አረብ ኤሚሬትስ ገልጻለች፣ ማስጠንቀቂያም ልካለች። ስለዚህ አንታገስም የሚልም ነገር ሰምተናል። ያ ማለት እንግዲህ እነዚህን ሀገራት ወደ ጦርነት ይዞ እንዳይገባ የሚያሰጋ ነው። ሌላው ከዚህ ጋር በተያያዘ የመከላከል መብት አለኝ ብላለች ዩናይትድ አረብ ኤሚሬትስ። የተሟላ ህጋዊ የሆነ የመከላከል መብት አለኝ ብላለች። ያ ማለት እንግዲህ በጦር መሳሪያም በምንም ዝግጁ ነኝ ራሴን በዚህ ደረጃ ላይ ለመከላከል የሚለውን ነገር አስተዋውቃለች። እሱ ብቻ አይደለም፣ ለነዋሪዎች የተሰጠ ማስጠንቀቂያ ያለ ዩናይትድ አረብ ኤሚሬትስ የአደጋ ጊዜ አስተዳደር ነዋሪዎች መጠለያ እንዲገቡና በሩቅ እንዲቆዩ አዘው እንደነበረም ተነግሯል። ሰው ወደ መጠለያዎች ቦታዎች ላይ ዘሮ እንደገባ ይነገራል። የፉጃራ ሚዲያም የገለጸው በፉጃራ የሚገኝ ሚዲያ የነዳጅ ተቋሙ ላይ የተፈጸመው ጥቃት ከኢራን መሆኑ ነው የተናገረው። የአየር ክልል ገደብ ታይቷል። ዩናይትድ አረብ ኤሚሬትስ የአየር ክልሏን ለአንድ ሳምንት ያክል እንደምትገድብ ነው የተዘገበው። ከዚህ ጋር በተያያዘ እንግዲህ ሁኔታዎችና ተያያዥ ጉዳዮች ተጋግመዋል። የስትሬት ኦፍ ሆርሙዝ ውጥረትም በእጅጉ ጨምሯል። ኢራን የሆርሙዝ ስትሬትን ወይም ስትሬት ኦፍ ሆርሙዝን ለመቆጣጠር በማሰብ የንግድ መርከቦቿንና የነዳጅ መሰረተ ልማቶቿን እያጠቃች እንደሆነ ነው እየተነገረ ያለው። እንግዲህ የዚህ ጋር በተያያዘ ኢራንስ ምንድነው ያለችው የሚለውን ነገር በተመለከተም መረጃ መስጠትና ማየት ያስፈልጋል። አሁን ባለው መረጃ መሰረት ዛሬ ከአንድ ሰዓት በፊት በወጣው መረጃ መሰረት ዩናይትድ አረብ ኤሚሬትስ የባህር ኃይልና የመከላከያ ሚኒስትሩን በሀገሪቱ ላይ የተፈጸመውን ጥቃት በመተመለከተ ኢራን አድርጋለች ብላ ብትልም ኢራን ጥቃቱ ከእሷ ግዛት እንዳልተሰነዘረ ማስተባበሏ ተገልጿል። ከዚህ ጋር በተያያዘ እንግዲህ የዩናይትድ አረብ ኤሚሬትስ አየር መከላከያ መቃወሙን የዩናይትድ አረብ ኤሚሬትስ መከላከያ ሚኒስትሩም ግንቦት 4 2026 ከኢራን የተለኮሱት 12 ባሊስቲክ ሚሳኤሎች፣ 3 ክሩዝ ሚሳኤሎች እንዲሁም ደግሞ 4 ድሮኖችን መቶ መጣሉን ያስታወቀበት ነገርን በተመለከተ ኢራን እኔ አላደረኩትም የሚለውን ነገር ዛሬ ገልጻለች። የኢራን ከፍተኛ ወታደራዊ ባለስልጣናትና የመንግስት ሚዲያ ወይም IRIB የሚባለው በዩናይትድ አረብ ኤሚሬትስ ላይ ያነጣጠረ ቅድመ አቅም የተያዘበት ወይም የተዘጋጀበት ጥቃት አላቀርንም በሚል አስቀምጠዋል። ከዛ ጋር ውጪ እንግዲህ የፉጃራ የነዳጅ ማዕከል ጥቃት ነው። በዚህ ኢንዱስትሪ ዞን በተፈጸመ የድሮን ጥቃት ትልቅ እሳት ተቀስቅሶ የነበረ ቢሆንም 3 የህንድ ዜጎች ላይ ጉዳት ያደረሰውንም በተመለከተ ኢራን እኔ ኃላፊነቱን አልወስድም በሚል ገልጸዋለች ማለት ነው። ኢራን ጥቃቱ የአሜሪካ ወታደራዊ እንቅስቃሴ ውጤት ነው ያለችው። ስለዚህ ኢራን ወቀሳውን ያቀረበችው ወይም ጣቷን የጠቆመችው አሜሪካ ላይ እንግዲህ ከኢራን መረጃ መሰረት አሜሪካ በሆርሙዝ ስትሬት ላይ በፈጠረችው ጣልቃ ገብነት ላይ የተመሰረተው ይሄ ጥቃት በሚል ነው እየገለጸች ያለችው። ይሄ ጥቃት እንግዲህ በአሜሪካና በኢራን መካከል በፓኪስታን አደራዳሪነት የነበረውን የተኩስ አቁም ስምምነት በኤፕሪል 8 ጀምሮ የቆየ ነው። ያን አደጋ ላይ ጥሎታል። እንደገናም አዲስ ጦርነት እንዳይቀሰቀስም በስጋት ሰው እንዲሞላ አድርጎታል። ይሄን ጉዳይ ወይም ይሄንን ጥቃት አሜሪካን የፈጸመችው ማለት ምን ማለት ሊሆን እንደሚችል ማሰላሰል ያስፈልጋል። በጣም ብዙ ተንታኞች
ተንታኞች የሚናገሩት ነገር ያንን ነው። ስለዚህ ኢራን አልፈጸምኩም ካለችና ይህንን ጉዳይ በተመለከተ አሜሪካ ላይ ጣቷን መጠቆም ከሆነ ችግር አለ ማለት ነው። ስለዚህ የሆኑ አካላት ጦርነትን የሚደግሱ አካላት መኖር አለባቸው የሚለውን የእስራኤልን ጥቆማ እዛ ጋር ልብ እንመለከተዋለን። በሱ ዙሪያ ላይ መጠነኛ ቆይታ አደርግላቸዋለሁ። ከዛ ጋር በተያያዘ እንግዲህ የጦርነት ስጋቱ ቆይቷል፣ አሁን እየጨመረ መጥቷል። በግንቦት 4 በተፈጸመው ጥቃት 3 ሰዎች የቆሰሉበት ይሄ የአሁኑ ጥቃት ግን እንደ ቀላል የሚታይ አልሆነም። ሳዑዲ አረቢያ፣ ኳታር፣ ኩዌት፣ ባህሬን የኢራን ጥቃት አውግዘዋል። ከዩናይትድ አረብ ኤሚሬትስ ጎን መሆናቸውን ገልጸዋል። ጥቃቱ የመጣው አሜሪካ የንግድ መርከቦቿን ለማጀብ ወይም ፕሮጀክት ፍሪደም የተሰኘ ስራ በማስጀመር የኢራን አሜሪካ ውጥረት በመባባሱ ነው በሚል ነው እየተነገረ ያለው። የዩናይትድ አረብ ኤሚሬትስ የአየር ክልል ውስጥ የሚገኙ መርከቦችና የነዳጅ ማከማቻዎች ዋና ኢላማ መሆናቸውም እየተገለጸ ይገኛል። ኢራን የዩናይትድ አረብ ኤሚሬትስ የጽዮናውያን ወይም እስራኤል መጠቀሚያ ከሆነች ሁሉም ጥቅሞቿ የጥቃት ኢላማ እንደሚሆኑም ኢራን የዛተችበት ነገር እንዳለ ነው። እስካሁንም ያልተለወጠ ነው። ኢራን እንግዲህ ጥቃቱን በይፋ ብታስተባብልም የዩናይትድ አረብ ኤሚሬትስ መከላከያ ሚኒስትርና በነባራዊ ሁኔታዎች ላይ ተመስርቶ የሚነገሩት ነገሮች በተመለከተ ኢራን ተኪ ኃይሎች ወይም ፕሮክሲስ ነው ያደረጉት እየተባለ ነው። ኢራን በቀጥታ ባታደርገውም በየመን የሚገኙ ሁቲዎች ወይም ደግሞ በኢራቅ ያሉ ተኪ ኃይሎች በኢራን ድጋፍ ጥቃቱን ፈጽመዋል የሚል ትንተና እየተሰጠ ነው። በኢራን ውስጥ ያሉ የተወሰኑ ወታደራዊ ቡድኖች በመንግስት መመሪያ ሳይሆን በተናጥል ጥቃት ፈጽመው ሊሆን ይችላልም እየተባለ ይገኛል። የኢራን ከፍተኛ መኮንኖች በይፋ ካስተባበሉ በኋላ ከዛ ውጪ ሶስተኛ ወገን ማጭበርበር ወይም ፎልስ ፍላግ አለ ማለት ነው። በክልል ውስጥ ያለውን ውጥረት ለማባባስና አሜሪካ በቀጥታ ወደ ጦርነት ለማስገባት የሚፈልግ ሶስተኛ ወገን ጥቃቱን ፈጽሞ የኢራን አስመስሎ ሊሆን ይችላል ተብሎ እየተነገረ ይገኛል። ስለዚህ ማን ነው ታዲያ የፈጸመው የሚለውን በተመለከተ የአሜሪካ ወታደራዊ እንቅስቃሴም የኢራን ክስ እንደሚቀርበው ኢራን በይፋ እንደገለጸችው የአሜሪካ ወታደራዊ መርከቦች በሆርሙዝ ስትሬት ላይ በሚያደርጉት እንቅስቃሴ ጥቃቱን ያስከተለው መዋጋት ወይም አጋጣሚ ሊሆን የሚችልበት ነገር ሊሆን ይችላል የሚለውን በተመለከተ ዜናዊ ትኩረት አድርገው እየሰሩበት ያለ ጉዳይ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ እስራኤልም ከዚህ ጋር በተያያዘ የእስራኤል የጸጥታ ባለስልጣናት መካከል አንዳቸው ከኢራን ጋር ያለውን ውጥረት መጨመር ጦርነት በሚፈልጉ ወገኖች አቅምን ያስጠብቃል የሚል ንግግራቸውም በከፍተኛ ደረጃ መወዛገቢያ ሆነዋል። ይሄው የእስራኤል ባለስልጣን ውጥረቱን የእስራኤልን ጨምሮ ከኢራን ጋር የጦርነት መመለስ የሚፈልጉ ወገኖች የጋራ ጥቅምን እንደሚያስጠብቅ ነው የተናገሩት። እንግዲህ በአሜሪካና በኢራን መካከል በሆርሙዝ ባህረ ሰላጤ ከፍተኛ ውጥረት እየጨመረ በመምጣቱ የእስራኤል ጦር ከፍተኛ ዝግጅት ላይ ነው ያለ ነው በሚል ተናግሯል። የተባበሩት አረብ ኤሚሬትስ የኢራን ሚሳኤሎችን ኢንተርሴፕት ማድረጓን ተከትሎ የቀጠናው ሁኔታ ወደ ቀድሞ የጦርነት አዙሪት እየተመለሰ መሆኑን ነው የተዘገበ ያለው። እስራኤል ከኢራን ጋር በሚደረገው ጦርነት አንድ ወር ሊቆይ እንደሚችል እያሰበች ነው ያለችው። ስለዚህ በኢራን የኤነርጂ ተቋማትና መሰረተ ልማቶች ላይ ጥቃት ለመሰንዘር እቅድ እንዳላት የጸጥታ ምንጮች ይጠቁማሉ። ስለዚህ ቀጥሎ ምናልባትም አንድ ወር ሌላ የሚመጣ ጦርነት ሊኖር ይችላል የሚለውን ነገር ከእስራኤል ሚዲያዎች ወይም ባለስልጣናት አፍ የተሰማበት ጉዳይ ትልቅ ትኩረት እንዳለው ወይም ደግሞ ሾልኮ የወጡ መረጃዎች ለዚህ ትኩረት እንደሰጡ እየተነገረ ይገኛል። ከዛ ውጪ እስራኤል እንግዲህ በደቡብ ሊባኖስ ወይም ሳውዝ ሊባኖስ በሰፈሩ የእስራኤል ጦር ኃይሎች ላይ በሂዝቦላ የሞርታር ጥቃት እንደተሰነዘረባቸው የእስራኤል መከላከያ ሚኒስትር አስታውቋል። እንግዲህ ሂዝቦላ በሁለት የተለያዩ አጋጣሚዎች በደቡብ ሊባኖስ የሚገኙ የእስራኤል ወታደሮች ላይ በርካታ የሞርታር ጥይቶችን ተኩሷል። በእነዚህ ጥቃቶች በእስራኤል ወታደሮች ላይ የደረሰ ምንም አይነት ጉዳት አለመኖሩን መከላከያ ሚኒስትሩ ገልጿል። የእስራኤል አየር ኃይል ጥቃቱ የተሰነዘረባቸው እንግዲህ የሂዝቦላ ይዞታዎች፣ የህንፃ መሰረተ ልማቶች እንዲሁም የጸረ ታንክ ሚሳኤል መተኮሻ ቦታዎችን መምታቱን ነው እያስታወቀ ያለው። ይሄ ግጭት እንግዲህ የተከሰተው ከሚያዝያ 17 ቀን 2026 ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነት በተደጋጋሚ እየተጣሰ ባለበት ሁኔታ ውስጥ መሆኑን ልብ ይሏል። እዚህ ሂዝቦላህም እንግዲህ ጥቃቱን የሰነዘረው እስራኤል የተኩስ አቁሙ ስምምነትን በመጣሷ ለመከላከል እንደሆነ ነው እየገለጸ ያለው። እንግዲህ በጣም መልካም የሚባሉት ነገሮች አሁንም አሉ። የዲፕሎማሲ ንግግሮች ኢራን ከአሜሪካ የቀረበላትን የ14 ነጥብ እቅድ ወይም 14
ፖይንት ፕሮፖዛል የሚባለውን በፓኪስታን በኩል ተቀብላ በማጥላት ላይ ነው ያለችው። አሁንም የዲፕሎማሲ እድል እንዳለ ያሳያል። ይሄም መልካም አጋጣሚ ነው። ሌላኛው እንግዲህ የስምምነት ፍላጎት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለፖለቲካዊ ቀውስ ወታደራዊ መፍትሄ እንደሌለ በመግለጽ የፓኪስታን አደራዳሪነት በሚደረጉ ንግግሮች መሻሻል እያሳዩ መሆኑንም አረጋግጠዋል። ይህም ታላቅ ተስፋ የሚሰጥ ነው። የአሜሪካ የጦርነት ስልጣን መገደብን በተመለከተም ሌላው ነው። የአሜሪካ ሴኔት በፕሬዝዳንት ትራምፕ የጦርነት ስልጣን ላይ ገደብ ለመጣል ድምጽ መስጠቱ ጦርነቱን በሰላማዊ መንገድ ለመፍታት ያለውን የውስጥ ፖለቲካዊ ግፊትንም ያሳያል። ጉድ ኒውስ ነው። የአየር መከላከያ ስኬት አለ። የተባበሩት አረብ ኤሚሬትስ ከኢራን የተተኮሱ አብዛኛዎቹ ሚሳኤሎችና ድሮኖች ማክሸፏ በክልሉ አጋር አገራት ጥንካሬንም ያሳያል። እሱ ብቻ አይደለም። ኢራን በዩናይትድ አረብ ኤሚሬትስ ላይ ቀጥተኛ ጥቃት የማድረግ እቅድ እንደሌላት በመግለጿ ግጭቱ ወደ ተሰፋፋ የክልል ጦርነት እንዳይቀየር የተያዘውን የጥንቃቄ አቋም ያሳያል። ስለዚህ እነዚህ መልካም ዜናዎች ናቸው። በሆርሙዝ ስትሬት ላይ በሚደረገው ግብግብ ከፍተኛ ቢሆንም የፓኪስታን አደራዳሪነትና የሁለቱም ወገኖች በተዘዋዋሪ ንግግሮች ላይ መሳተፍ ለቀውሱ የዲፕሎማሲ መፍትሄ የመፈለግ እድልን ክፍት እንዳደረገው እየተነገሩ ይገኛሉ። ስለዚህ እነዚህንና መሰል ጉዳዮችን በዚህ ፕሮግራሜ ላይ ሰብሰብ አድርጌ ላካፍላችሁ ብዬ ነው። ክቡራትና ክቡራን የሣድስ ቤተሰቦቼ ስለተከታተላችሁኝ አብራችሁኝ ስላላችሁም እግዚአብሔር ያክብረልኝ ማለት እወዳለሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ።